ሞኖሪል ስቴት አየር ጤና አደባባይ በካሬ 77000 ብር 50% ከወለድ ነፃ የባንክ ብድር የተመቻቸለት በ4% ወይም ደግሞ በ8% ቅድመ ክፍያ ውል መዋዋል ይችላሉ። 25% እና ከዛ በላይ ለሚከፍሉ ከ5% እስከ 30% እውነተኛ ቅናሽ አቅርበናል። ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ቤቶን እየገነባን ነው። ያለቁና በግንባታ ላይ ያሉ ሱቆችን ከ23 ካሬ እስከ 200 ካሬ እርሶን ይጠብቃል። 3000 ካሬ ላይ አረንጓዴ ስፍራ ያለው 4 ሊፍት በእያንዳንዱ ህንፃ ላይ የሚገጠምለት የከርሰ ምድር ውሃ ይወጣለት ከዘመኑ የተዋደደ ዘመኑንም የቀደመ ሞኖሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? ዛሬ እንግዲህ የሰማነው ነገር በዓለም ላይ በጣም አስደንጋጭ የሆነው ዜና የኢራኑ ከፍተኛ መሪ የነበሩት አያቶላ አሊ ካሜኒ በ1939 ተወልደው በ2026 ተገለዋል። የእንዲህ ሰው የህይወት ታሪካቸው፣ የልጅነታቸው፣ የፖለቲካ መንፈሳዊ ጉዟቸው፣ ፍልስፍናቸው ከሞት ሁኔታ ጋር የተያያዙ እውነታዎችን በዚህ ፕሮግራሜ ላይ አሳያችኋለሁ። ከዛ ውጪ 7 ስለ ሰውየው ያልተነገሩ ወይም ስውር የሆኑ ምስጢራት አሉ። እነዚህም በተመለከተ በደንብ አድርጌ እነግራችኋለሁ። እንግዲህ ውድ ቤተሰቦቼ ይሄንን ፕሮግራም በደንብ አድርጋችሁ ተከታተሉት። ምክንያቱም የኒህ ሰው አነሳስና የመጨረሻውን እድሜ በተመለከተ ያለው ነገር ቀጥሎ በዓለማችን ላይ ላለው ለውጥ በጠቅላላ በጣም ዲሳይሲቭ ይሆናል ማለት ነው። የአሊ ካሜኒ ህልፈት ማለት ብዙ ትርጓሜ ያለው ጦርነቱን ሊያራዝም የሚችል ብዙ ምስጢር አለው። ስለዚህ የእሳቸውን ወደኋላ ሄደን ታሪካቸውን የምንቃኝበት ዋነኛው ምስጢር አሁን ላይ ያለውን ታሪክ በደንብ እንድንረዳው ያደርገናል። ምክንያቱም ከተወለዱበት ጊዜ እስካሁን ያለው አካሄዳቸውና ፊሎሶፊያቸው በጠቅላላ የዓለምን ፖለቲካ ወይም የዓለምን አቋም በደንብ አድርጎ የሚገልጽ ይሆናል። ቀጣዩን በዛ ላይ ቆመን ፕሬዲክት እናደርጋለን። እንግዲህ አሊ ሁሴን ካሜኒ ነው የሚባሉት። ሚያዝያ 1939 ወይም በእኛ ሚያዝያ 11 1931 ዓመተ ምህረት ነው የተወለዱት በኢራን የሰሜን ምስራቅ የምትገኝ በተለምዶ የተቀደሰች የምትባል የማሻሃድ ከተማ አለች ወይም ቅድስት ከተማ፣ በዛ ውስጥ ነው የተወለዱት። ከ8 ልጆች ሁለተኛው የነበሩ ናቸው። አባታቸው ሰይድ ጃቫድ ካሜኒ የተከበሩ የሺአ እስልምና ሊቅ ነበሩ፣ ወይም አሊም ይባሉ ነበር። የዛ እንደነበሩ ይነገራል። አባታቸው የዘር ግንዳቸው አዘርባጃናዊ ወይም ቱርካዊ እንደሆነ ይነገራል። እናታቸው ከያዝድ የመጡ ፋርሳዊ ወይም የፋርስ ስርወ መንግስት ሰዓት ላይ የነበሩ ቤተሰቦች አሉ። የነዛ አካል ናቸው። ቤተሰባቸው በጣም የተቸገረና በድህነት ውስጥ አስቸጋሪ በሆነ ህይወት ውስጥ ይመሩ ነበሩ። በልጅነታቸው በህፃንነታቸው የልጅነት ቤታቸው 65 ካሬ ሜትር የሆነች አንድ ክፍል ያውም ምድር ቤት ላይ ከስር መሬት ውስጥ ያላት ቤት አይነት ውስጥ ነው ያደጉት እና ቤተሰቡ ብዙ ጊዜ ለምግብነት የሚጠቀሙት ዳቦ፣ ዘቢብ ብቻ እንደነበረ ነው ታሪካቸው የሚናገረው። በከፍተኛ ድህነት ውስጥ ብዙ ኖረዋል ተብሎ የሚባልላቸው ሰው ነበሩ። አባታቸው ያው ተደማጭነት ያላቸው እንደ ቄስ ወይም ሃይማኖታዊ መምህር የነበሩ ናቸው። ግን ቁሳዊ ንብረትን የማይፈልጉ አስማታዊ ኤስቴቲክ ህይወት ይኖሩ የነበሩ ወይም መንፈሳዊ ህይወት ላይ መሰረት አድርገው ይመሩ የነበሩ ሰው ነበሩ አባታቸው እና እናታቸው የተማሩ እንደገናም የቁርአን ወይም ስነ ጽሁፍ አዋቂም እንደነበሩ ይነገራል። የሃይማኖት ትምህርት በቤታቸው ዘንድ ከፍተኛ ትኩረት ይሰጠውም እንደነበረ ይነገራል። በ4 ዓመታቸው ቁርአንን መማር ጀመሩ። የመጀመሪያ ደረጃ ትምህርታቸውን ባህላዊ ወይም ማክታብ እዛ የባህላዊ ትምህርት ቤት ገብተው ተምረዋል። ገና በወጣትነት ወይም በ11 በሚጠጋው ዓመታቸው የሃይማኖት ልብስ መልበስ የጀመሩበት ጊዜ ነው። በጣም አክራሪ የሺአ ኢስላሚክ ትምህርት የነበራቸው ናቸው። በልጅነታቸው ቁርአን በጣም አስደናቂ በሁኔታ መልኩ ቀርተው ነው ያደጉት። ከሌሎች ልጆች በተለየ መልኩ ትልቅ እውቀት እንደነበራቸው ይነገራል። እንግዲህ በልጅነታቸው ማስታወስ የሚችሉበት በጣም ጠንካራ የማስታወስ ችሎታ እንደነበራቸው ይነገራል። ቁርአን በመቅረት ውስጥ ያለው ነገር የሜሞራይዜሽን የማስታወስ አቅም በጣም ትልቁን ቦታ ይዛል። በህፃንነት እድሜያቸው እንደዚህ አይነት አስገራሚ አቅም እንደነበራቸው ይነገራል። ያ በልጅነታቸው ያንን የማስታወስ አቅማቸው ብዙ አሳድጓቸዋል። ከዛም የጉርምስና እድሜያቸው ሲደርስ በስነ ጽሁፍ፣ በግጥም፣ በልብ ወለድ መጽሐፍት ያነቡም ይጽፉም እንደነበረ ይነገራል። እሳቸው ግጥም መጽሐፍ ጀምረው እንደነበርም
መረጃዎቹ ያሳያሉ ማለት ነው። ከዛም ከመሻድ የሃይማኖት ትምህርት ቤት ወይም ደግሞ ሐውዛ ትምህርታቸውን አጠናቀዋል። ከሼህ ሻህም ጋዝቪን የሚባሉ ሰው ነበሩና አያቶላ ሜላኒ የሚባሉት የሃይማኖት ትምህርቶች ቁጭ ብለው ከዛ እንደቀሰሙ ይነገርላቸዋል። በ1957 18 ዓመታቸው የሞላበት ጊዜ ነው። ወደ ኢራቅ ናጃፍ ከተማ ለከፍተኛ መንፈሳዊ ትምህርት የተጓዙበት ጊዜ ነው። በአያቶላ ሐኪም እና አያቶላ ሻህሩዲ የትምህርት ትዕዛዝ ተመስጠው ተማርከው እንደነበረም ዶክመንቶች ይናገራሉ። አባታቸው ስለማይፈልጉ ከናጃፍ ተመልሰው ኢራን ቆም የምትባለው ቅድስት ከተማ ናት። ዛሬ ሰሞኑን በእስራኤልና በአሜሪካ የተደበደበች ከተማ ናት። በዛ ከተማ እንዲቀመጡ አደረጉ። ምክንያቱም አባታቸው ነው ወደዚህ ጠርተው ያመጧቸው። ስለዚህም ከዛ በ1958 በቆም ከተማ የአያቶላ ቦርጄሪኒ የሚባሉና አያቶላ ሮሆና ኮሜኒ የሚባሉ አሉ ትምህርት የነሱን ትምህርት ገብተው መንፈሳዊ ትምህርቶቻቸውን ተከታተሉ። ከዛም በወጣትነታቸው ጋድ ወርሺፒንግ ሶሻሊስትስ የሚባሉ ሶሻሊዝም ላይ ነው ንቅናቄ የፖለቲካ ርዕዮተ ዓለም ነው። ነገር ግን እግዚአብሔርን የሚያመልኩ ሶሻሊስቶች የተሰባሰቡበት የሚል አንድ ንቅናቄን ተቀጣጥለው ነበር። በዛ ተቀላቅለው ነበር እና አሊ ቫሪያቲ እና ማርክሲዝም ተጽዕኖ የነበረበት ነው። በጊዜው በስራቸው ላይ ያ ተጽዕኖ እንደነበረባቸው ይነገራል። በ1964 አባታቸው በአንድ አይናቸው ማየት ባለመቻሉ ምክንያት ትምህርታቸውን አቋርጠው ወደ መሻሃድ እንደተመለሱ ይነገራል። ማሻሃድ በመመለሳቸው ከፍተኛው የሃይማኖት ደረጃ ላይ ሳይጨርሱ ቀርተዋል ማለት ነው። ኢጂቲሃድ የሚባል ነው። ያንን ሳይጨርሱ ቀሩ። ትምህርታቸው ተቋረጠ ማለት ነው። የአያቶላ አሊ ኮሜኒ ከዛ በአረብኛ ቋንቋ ጥልቅ እውቀት ነበራቸው። የግብጽ እስላማዊ ቴዎሪስት የነበሩት የሰይድ ኩተብ መጽሐፍት ወደ ፋርስኛ እንደተረጎሙም ጭምር ይነገራል። ከዛ በኋላ ነው እንግዲህ የፖለቲካ ንቁ ተሳትፎ ማድረግ የጀመሩት። ይሄ ሰዓት እንግዲህ በጣም ወሳኝ የነበረ እድሜያቸው ነው። ከ31 እስከ 60 እድሜያቸው የነበረው። በዛም በ1963 ወይም በእኛ 1955 ዓመተ ምህረት በአሜሪካ ድጋፍ የሚደረግ ሻህ ላይ ተቃውሞ ጀመሩ። ምክንያቱም አሜሪካ እዛ ቦታ ላይ ያለውን ነገር መቆጣጠር የጀመረችበት ነው። ሻህ ፐህላቪ የሚባሉ ሬዛ ሻህ ፐህላቪ ይባላሉ። እኔ ስክሪን ላይ ብትመለከቷቸው በሳቸው ላይ ተቃውሞ ጀመሩ ማለት ነው። የመጀመሪያ ተቃውሞ ንግግራቸውን ባደረጉበት ወቅት በባይርጃንድ በሚባል ቦታ ታሰሩ። የሻህ የደህንነት ተቋም ወይም ሳቫክ የሚባል ነበር እና 6 ጊዜ በዛ ተቋም ላይ ታስረዋል። በሚገርማቸው ሁኔታ በአጠቃላይ ለ3 ዓመታት ያክል ተሰደዋል። ኤግዛይል ላይ ነበሩ። በአብዮቱ ወቅት ከአያቶላ ኮሜኒ ጋር የጠበቀ ግንኙነት ነበራቸው። አያቶላ ኮሜኒ እሳቸው አያቶላ አሊ ኮሜኒ ናቸው። እኒህ አሁን የተገደሉት ከሳቸው ቀድሞ የነበሩት አያቶላ ኮሜኒ ነው የሚባሉት እና ከሳቸው ጋር በጣም የጠበቀ ግንኙነት ነበራቸው። ከዛ በ1971 ሳቫክ ቅድም ያልኳችሁ የደህንነት ተቋም በዛ ተይዘው ከፍተኛ ስቃይ ደረሰባቸው ማለት ነው። በ1975 በቁም እስር ላይ እያሉ መጻሕፍቶቻቸው ተወረሱ። ከዛም እንደ አውሮፓውያን ዘመን አቆጣጠር በ1978 ከስደት ተመልሰው በአብዮት ውስጥ ንቁ በጣም አቋም ያለው ሚና መጫወት ጀመሩ ማለት ነው። በ1979 የኢራን እስላማዊ አብዮት ተሳካ። በዛም በአብዮታዊ ምክር ቤት አባል ሆነው ተሾሙ። አዲሱን እስላማዊ ሪፐብሊክ በመመስረት በዛ ረገድ ላይ በጣም ትልቅ ሚና ተጫውተዋል። የተከላካይ ሚኒስትር ረዳት ሆነው አገልግለዋል። አብዮታዊ ጠባቂዎች ወይም IRGC ያንን እንዲያዋቅሩ የእነሱም እንዲሰሩ በዚህ በተዋቀረ ደረጃ እንዲሰሩ ከፍተኛ እርዳታና ድጋፍ አድርገው ነበር። ከዛም በ1980 የቴህራን አርብ የሶላት ኢማም ሆነው በአያቶላ ኮሜኒ ተሾሙ። ከ250 ጊዜ በላይ የቴህራን አርብ ሶላት መርተዋል። ከዛ በሰኔ 1981 በቦምብ ጥቃት ሊገደሉ ትንሽ ሲቀሩ ነው የተረፉት እንደሚታወቀው። ከዛ በዚህ ጥቃት የቀኝ እጃቸው አገልግሎት አጥቷል። አሁን የምታዩት የቀኝ እጃቸው አንዱ እጃቸው ማይሰራው ከዛ አንጻር ነው እና በ1981 የኢራን ፕሬዝዳንት ሆነው ተመረጡ። የመጀመሪያው የሃይማኖት ሰው ወይም ክሌሪክ ፕሬዝዳንት ነበሩ። በ1985 ለሁለተኛ ጊዜ በፕሬዝዳንትነት ተመረጡ። በኢራንና ኢራቅ ጦርነት ወቅት በውጊያ ግንባር ላይ ተገኝተው ነበር። ከዛም ከእስላማዊ ሪፐብሊክ ፓርቲ መስራች አንዱ ሆኑ።
የኢራን ታጋዮች ጉዳይ ሆስቴጅ ክራይሲስ የሚባለው ላይ በጣም ቁልፍ ተደራዳሪ ሆነው ያን ጊዜያቸውን አሳልፈዋል። ከዛ በፕሬዝዳንትነት ዘመናቸው ከፍተኛ የፖለቲካ ልምድን አግኝተዋል። ከጠቅላይ ሚኒስትር ሚር ሁሴን ሙሳቪ ጋር የጠበቀ ግንኙነት እንደነበራቸው ይነገራል። የጦር ሰራዊትና የደህንነት ጉዳዮች ላይ በጣም ትልቅ ፍላጎትም ነበራቸው። ከዛም የባህል ምክር ቤት ፕሬዝዳንት ሆኑ። እንግዲህ በመንግስት ባለቤትነት የተያዙ ኢንዱስትሪዎችን ወደ ግል እንዲዛወሩ ወይም ፕራይቬታይዜሽን እንዲከናወን በሚደረገው ነገር ላይ ከፍተኛ ድጋፍ ይሰጡ ነበር። የኢራን ሶስተኛው ፕሬዝዳንትም ነበሩ። 97% ድምፅ አግኝተው በ1981 ፕሬዝዳንት ሆኑ ማለት ነው። ከዛ 87 ድምፅ አግኝተው በ1985 ደግሞ ተመረጡ። ስለዚህ ከዚህ በኋላ እንግዲህ ወደ ከፍተኛ መሪነት ወደ ሱፕሪም ሊደር የሚሄደው ጉዟቸው ይጀምራል ከ1989 እስከ 2026። ይሄ ጊዜ እንግዲህ ከ61 እድሜያቸው አሁን እስካረፉበት 80 አጋማሽ ድረስ ያለው እድሜያቸው ማለት ነው። ስለዚህ ሰኔ 1989 አያቶላ ኮሜኒ ከሞቱ በኋላ ከፍተኛ መሪ ሆኑ ማለት ነው። ከዛም በአያቶላ ኮሜኒ የተሾሙ የአመራር ምክር ቤት ወይም አሰምብሊ ኦፍ ኤክስፐርትስ የሚባሉ አሉ። እነዛ አካላት መረጧቸው። በመጀመሪያ ሲሾሙ ከፍተኛ የሃይማኖት ማዕረግ ወይም አያቶላህ አልነበራቸውም። ከኮሜኒ በኋላ ስልጣን ሲይዙ አመራርነታቸው ጥያቄ ውስጥ ገብቶ እንደነበረ ይነገራል። ከ36 ዓመታት በላይ ኢራንን መርተዋል። የካሜኒ ዘመን ኢራን በዛ ሰዓት ላይ እንደ ኢነርጂ ሱፐር ፓወር ተለውጣለች። በጣም ትልቅ ተጽዕኖ አግኝታለች። የኃይል የበላይነትና በተለይም የነዳጅ የበላይነትን በስርዓት የጀመረችበት ጊዜ ነው። እኔ ስክሪን ላይ የምታዩቸው አሊ ኮሜኒ አይደሉም፣ አያቶላህ ኮሜኒ የሚባሉት ናቸው። በሳቸው ሞት በኋላ ነው የኒህ ሰው ትልቅ ኃይል ሆኖ የመጡት። በሳቸው በኋላ ነው እንግዲህ ኤነርጂ ሱፐር ፓወር ወይም ኢራን የነዳጅና የኃይል አቅርቦት ታላቅ ተቋም መሆን የጀመረችው። የውጭ ፖሊሲያቸው በምዕራባውያን ላይ አለመሸነፎም ዲፊያንት በዛ አይነት አቋም ላይ ያተኮረ እንደነበረ ይነገራል። አሜሪካን ታላቋ ሰይጣን ወይም ግሬት ሳታን ብለው ነው አሜሪካን የሚጠሯት። ይሄ በታላቂቷ ባቢሎን በሚል ነው የሚጠሯት ማለት ነው። የግብረ ሰዶም፣ የአደንዛዥ እጽ፣ የፍትወት ማስፋፋት አሜሪካን እንደዚህና መሰል ጉዳዮችን በተመለከተ በጣም ነው የሚቃወሙት። የኒውክሌር ፕሮግራም ለሰላማዊ ዓላማ ነው ሊውል የሚገባው ሲሉ ይከራከሩ እንደነበረ በወቅቱ ይታወቃል። ከዛም የኒውክሌር መሳሪያ ማምረት በእስልምና የተከለከለ ነው፣ ፋትዋ ነው በማለት ይናገሩ የነበሩ ናቸው። ስለዚህ በ2015 የኒውክሌር ስምምነት ወይም JCPOA የሚባል እንዲፈረም እሳቸው ማጽድቀዋል። በሚገርማቸው ሁኔታ ማለት ነው። በመሪነታቸው ጊዜ ወደ ውጭ ሀገር ጉዞ አላደረጉም። የውጭ ጋዜጠኞችን ቃለ መጠየቅ አያደርጉም ነበር። ኢስላሚክ አብዮታዊ ጠባቂዎች ወይም IRGC ከፍተኛ የኢኮኖሚና ወታደራዊ ኃይልን አድርገው እሳቸው ናቸው ያመጡት። ማንኛውም ነገር ቢኖር በIRGC በኩል ነገሮቻቸው እንዲያልቅ ያደርጉ ነበር። የጥንካሬ ዘንግ ወይም አክሲስ ኦፍ ሬዚስታንስ የተባለውን የሺአ ቡድኖች ኔትወርክ በክልሉ መስርተዋል። በሶሪያ፣ በኢራቅ፣ በየመን፣ በጋዛ ባሉ ጦርነቶች ላይ ጣልቃም ገብተዋል። የ2009 የኢራን ፕሬዝዳንት ምርጫ ተቃውሞን በኃይል አሸንፈዋል። ከዛ ግሪን ሙቭመንት የሚባለውን ተቃዋሚዎችን በአሜሪካ የተደገፉ ብለው ፈርጀዋቸው ነበረ። ከዛ በ2019 በ2022 በነበሩት ታዋቂ ህዝባዊ ተቃውሞች ላይ የደህንነት ኃይሎችን አዘው እንደነበረ ይታወቃል። ከነዳጅ ዋጋ መጨመር ጋር በተያያዘ ያው የሚነሱ ተቃውሞች አሉ። እነዛ ተቃውሞችን ብዙ አፍነዋል። የማህሳ አሚኒ የሚባሉ ነበሩና የእሳቸው ሞት ተከትሎ የመጣ ተቃውሞን በብርቱ የተዋጉ ሰው ናቸው። እንግዲህ የተቃዋሚ ሰልፊዎችን በመዋጋት ወይም በማክሸፍ የሚታወቁ ሰው ናቸው ማለት ነው። በኢራን የኢኮኖሚ ማዕቀብ እንዲሁም በምዕራባውያን ላይ ያላቸው አቋም አይቀለበስም ነበረ። ከሩሲያ ጋር የጠበቀ ወታደራዊ ግንኙነትን መስርተዋል። የፍልስጤም ተዋጊዎችን ሐማስን ይደግፉም ነበር። በእስራኤል እና በሳዑዲ አረቢያ ላይ ከፍተኛ የጥላቻ ንግግር ያደርጉ ነበር። እስራኤል ካንሰር፣ እንደገና የጥፋት መንግስት ብለው እስራኤልን ይጠሩ ነበር። በ2025 እና 2026 ከአሜሪካና ከእስራኤል ጋር ከፍተኛ የ12 ቀን የጦርነት ግጭት ውስጥ የገቡበት ጊዜ ነው። ያውም የተመሰረተው እስራኤል ላይ ያላቸው ጥላቻ ላይ ነው በሚል እስራኤል
ብዙ ጊዜ እሳቸውን ለመግደል ሞክራ ወይም ከፍተኛ ፍላጎት ነበራት። አሜሪካዎቹ ግን በተለይ ፕሬዚዳንት ትራምፕ አስከልክለው እንደነበረ ይታወቃል። እንግዲህ እኒህ ሰውን በተመለከተ ከፍተኛ የመስመር ላይ ሳንሱር ወይም ኢንተርኔት ሸትዳውን በኢራን አድርገዋል ተብለው ነው በዛት የሚከሰሱት። የሃይማኖት ሊቅ አገዛዝ ጽንሰ ሐሳቡ ላይ በጣም ጥብቅ አቋም ነበራቸው። ይሄ ቬሊያት ፋቂህ የሚባል የሃይማኖት ሊቅ አገዛዝ ወይም በሃይማኖት መሪዎች ፖለቲካ ሊገዛ ይገባዋል የሚለውን አስተሳሰብ በከፍተኛ ሁኔታ የሚደግፉ ነበሩ። ስልጣናቸውን ለማጠናከር በሚል የቤተሰብና የባህል ግንኙነቶችን ተጠቅመዋል በሚል ይነገራል። ይሄ እንግዲህ በከፍተኛ ደረጃ ከሚነገርባቸው ነገሮች መካከል እንደሆነ ይነገራል። ከዛም የቀድሞ ፕሬዚዳንት አህመዲነጃድ ነበሩ። እንደምታውቁት ከሳቸው ጋር አለመግባባት ውስጥ ገብተው ነበር። አህመዲነጃድ በጣም ለምዕራባውያን በጣም ያደላ አስተሳሰብ የነበራቸው ሰው ናቸው ብለው ነው የሚከሷቸው። ከዛ በ2017 2018 የኢኮኖሚ ተቃዋሚዎች ላይ ፖሊሲያቸውን አልቀየሩም። አያቶላ አሊ ኮሜኒ እንግዲህ በብዙ በምዕራባውያን የሚለቀቁ ሲጃራ ሌሎችም ምኖችን በመከልከል በብዙ መልኩ የሚታወቁ ስራዎችን በሀገራቸው ውስጥ በጣም አጥብቀው ሰርተዋል። ከዛም በሚገርም ደረጃ 2017-18 የኢኮኖሚ ተቃውሞች ላይ ፖሊሲን ሳይቀይሩ ቀጥለዋል። የሙስሊም ማርጃ ወይም ማርጃ የሚባል አለ ወይም ከፍተኛ የሃይማኖት ስልጣን ደረጃ ላይ እንዲደርሱ ሆነዋል። የመንግስት ተቋማት ለእርሳቸው መገዛት እንዳለባቸው ያምናሉ። ያው ሱፕሪም ሊደር ወይም የኃላፊዎቹ ሁሉ መሪ ናቸው ማለት ነው። እንግዲህ ያው የጌቶች ጌታ እንደሚባለው ነው። ያ ግን የሚገባው ለጌታችን ኢየሱስ ነው። በዚህ ግን በምድር ላይ የአለቆች ሁሉ አለቃ የሚል አይነት ስያሜ ይዘናል የሚል አይነት ነው እንደምታውቁትና ይሄን በተመለከተ እንግዲህ የመንግስት ተቋማት ለእርሳቸው መገዛት እንዳለባቸው ያምናሉ። በዘመናቸው የመገናኛ ብዙሃን እና የፍትህ ስርዓቱን በእርሳቸው ቁጥጥር ስር ነበሩ። 2020 ላይ የአክሲስ ኦፍ ሬዚስታንስ አዛዥ የነበሩት ቃሲም ሱሌይማንን እንዳሞገሱም ይታወቃል። ምክንያቱም አስተሳሰቡን ይጋራሉ። የሀገር ውስጥ የኒውክሌር ቴክኖሎጂን ለሳይንስ እድገት አስፈላጊ ነው ብለውም ያምኑ ነበር። የኢራን ዩክሬን ጦርነት ላይ ለሩሲያ የድሮን ድጋፍም አድርገዋል። በህይወት ዘመናቸው የመካከለኛ ምስራቅ ረጅሙ መሪ ረጅም ጊዜ የመሩት ወይም 36 ዓመት ተኩል ያክል የመሩ ናቸው ማለት ነው። እንግዲህ ከእሳቸው ጋር የተያዙ ፍልስፍናዎች፣ እምነታቸው፣ ሰብዕናቸው፣ የግል ህይወትና ቤተሰባቸው ይህንን እንደገናም የዕለተ ሞታቸውን በተመለከተ ያለውን ደግሞ መጥቼ ያሳያቸዋለሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ውድ ቤተሰቦቼ ጥብቅ ወግ አጥባቂነት ወይም ኮንሰርቫቲቭስ የሆነ አስተሳሰብና አብዮታዊነት ነበራቸው። በሰላማዊ ጽንሰ ሐሳብ ላይ የተመሰረተ የፖለቲካ አስተሳሰባቸውን ሰርተዋል። አብዮቱ የወይን ጠጅ ጠማቂ ወይም ጋርዲያን ኦፍ ዘ ሪቮሉሽን ተብለው ይጠሩ እንደነበረም ይታወቃል። ከምዕራባውያን ጋር የሚደረግ ማንኛውም ድርድር የሀገሪቱን ጥፋት ያፋጥናል ብለው በትክክል ያምኑ የነበሩ ሰው ናቸው። የኢራንን ባህልና ስልጣኔ በዓለም ላይ ከፍ ማድረግን ይፈልጉ ነበር። ፍልስፍናቸው በሶስተኛው ዓለም third worldism የሚል እና ጸረ ኢምፔሪያሊዝም ላይ የተመሰረተ እንደነበርም ይነገራል። የሻህ መውደቅ በአላህ ፈቃድ ነው ብለውም ያምኑ የነበሩ ሰው ናቸው። ከህዝብ የሚመጣውን ተቃውሞ ወደ ውጪ ጠላት ሴራ አድርገው ይመለከቱ የነበሩ ሰው ናቸው። በተደጋጋሚ እንደዚህ አይነት አስተሳሰባቸውን ያንጸባርቃሉ። ማንኛውም በኢራን ውስጥ የሚደረግ ንቅናቄ ከምዕራባውያን የመጣ ኢራንን ባህሏን፣ ማንነቷን፣ ሃይማኖቷን ለማስጣል የመጡ አስተሳሰቦች ናቸው ብለው ያምኑ ነበር። እንደዛም ከዛም በላይ በእኔ ላይ የሚደረግ ምዕራባውያን አስተሳሰባቸውን ስለሚቃወም በእኛ ላይም የሚደረግ አመጽ ነው ብለው ያምናሉ፣ ይቃወማሉ። ያን ነው የሚቀበሉት። ከዛ በሃይማኖታዊ ስነ ጽሁፍ ሐዲስ እና የትንቢት ትርጉሞች ላይ በጣም ጥልቅ እውቀት እንደነበራቸው ይነገራል። የራሳቸውን የፋትዋ ወይም ሃይማኖታዊ ውሳኔዎችን ያወጣሉ። በግጥም በስነ ጽሁፍ ላይ ከፍተኛ ፍቅር ያላቸው ስነ ጽሁፋዊ ሰውም ስለሆኑ ነገሮቻቸውን አዋስተው የመናገር የማቅረብ ባህሪ እንዳላቸውም ጭምር ይነገራል። የሙዚቃና የጥበብ ስራዎች ላይ የግል አመለካከት አላቸው። በአንድ ወቅት እንግዲህ በሚሄድ ባቡር ላይ ሶላት ለማድረግ ዘለው እንደነበረ የሚነገርላቸው ናቸው። አስተሳሰባቸው ምን ያህል ጠንካራ እንደሆነ የምታዩት የኢማም አሊ የሚባሉ አሉ። በተለይ ናሃጁል ባላግሃ የሚባል
አንድ ጥበብ ስራዎች አሉ፣ ሃይማኖታዊ ስራዎች አሉ። በዛ ስራዎች ላይ ለወጣቶች ያንን ያስተምሩ የነበረ ያን አስተሳሰብ ይከተሉ የነበሩ የኢራን ነጻነት ሉዓላዊነት ለእርሳቸው ከመጀመሪያው በላይ እንደሆነ በሴቶች አለባበስ የለበሱት የራስ መሸፈኛ በሂጃብ ላይ ጥብቅ ቁጥጥር ያደርጉ የነበሩም ሰው ነበሩ። በሳይንስና ቴክኖሎጂ እድገት ላይ ኢንቨስት አድርገዋል። አይካድሚያ በስልጣን ላይ እያሉ ሀብታቸውን፣ ቤተሰባቸውን፣ ንብረትንም አላሳዩም። በሀብት ላይ በንብረት ላይ የተመረኮዘው ነገር ይልቅ በብዙ አይነት መንፈሳዊ ፊሎሶፊዎች ላይ ሰዎች እንዲጠመዱ ለማድረግ ብዙ ሰርተዋል። የቦኒያድ ሞስታዛፋን የሚባል ወይም የተጨቆኑ ፋውንዴሽን የሚባል ነበርና ያንን ቡድን በቁጥጥር ስር አውለው ነበር። ስለዚህ እንዲህ አይነት አስተሳሰብን አይደግፉም። የሺዓ ተዋጊዎችን በማሰልጠን በማስታጠቅ ረገድ በጣም ንቁ ናቸው። ከ12 ኢማሞች ወይም 12 ሺዝም የሚባል አለ። ከዚህ የሺዓ 12ቱ እነዚህ ኢማሞች አሉ። ከዛ አስተምሮት ጋር ጥብቅ ቁርኝት እንደነበራቸው ይነገራል። ካልቸራል ሪቮሉሽን ወይም በዚህ ወቅት ላይ ከፍተኛ ተጽዕኖ ፈጣሪም ነበሩ። በባህል ላይ የሚደረጉ አብዮቶች ላይ ከፍተኛ ተጽዕኖ ፈጣሪ ስራ ሰርተዋል። ከባአሂ ፌዝ በሚገርማቸው ሁኔታ ላይ የባአሂ እምነት እንደምታውቁት ከኢራን የተነሳ ነው። በዚህ እምነት ላይ ተከታዮቻቸው ጋር ጥብቅ ስደት አድርገዋል። በጣም በዛ ላይ ብዙ ጨካኝ እርምጃ ወስደውባቸዋል። ከሀገር እንዲሰደዱ አድርገዋል በሚል ይነገራል። እንግዲህ እስራኤል ላይ የባአሂ እምነት በስፋት እስራኤል ላይ አለ። ይሄ ያለበት ምክንያት ከኢራን ተሰደው እስራኤሎች ድጋፍ የሚያደርጉላቸው እንደሆነ ታያላችሁ። ምክንያቱ ከባአሂ አስተምሮት ጋር በመጠኑ ለአይሁዳዊነት ትምህርት ቅርብ እንደሆነ ስለሚነገር ማለት ነው። የፋርሲኛ ቋንቋና ስነ ጽሁፍ ተሟጋችም እንደነበሩ ይነገራል። አያቶላ አሊ ኮሜኒ የኢስላማዊ ሪፐብሊክ ደህንነት ለእርሳቸው የነፍስ የስጋ ጉዳይ ነው ብለው ያምኑ ነበር። የእስላማዊ ሪፐብሊክ ህገ መንግስት ማሻሻያ ኮሚቴ ሰብሳቢም ነበሩ። ከ2023 እስከ 2024 የነበሩት ዓለም አቀፍ ውጥረቶች ላይ አቋማቸውን ሳይቀይሩ ቀጥለው እንደነበረ ይታወቃል። በደጋፊዎቻቸው ብልህና ታታሪ መሪ በሚል ይጠሩ ነበር። እንግዲህ የግል ህይወታቸው የመጨረሻው ትኩረት የምናደርግባቸው ነገሮች መካከል ይገኛል። ሚስታቸው ካዲጄ ሚርዳማዲ ትባል ነበር። ከእናታቸው ጋር በስም ተመሳሳይነት ነበራቸው እና እናታቸውን ይወዱ ነበር። ይችንም ሚስታቸው ተመሳሳይ ስም ነው ያላት። እሷንም በዛ ደረጃ ላይ ይወዷት እንደነበር ይነገራል። 4 ወንድ ልጆች ማለት ሙስጠፋ፣ ሙጅተባ፣ ማህዲ እና ማይሳም የሚባሉ 4 ልጆች አሏቸው። 2 ሴት ልጆች ወይም ቡሽራና ሁዳ አሏቸው። አሁን አንደኛው እንደተገደለ ይነገራል። ልጆቻቸው በፖለቲካና በሃይማኖት ውስጥ በጣም ተሳታፊ እንደነበሩ፣ ወንድማቸው ሃዲ ካሜኒ ጋዜጠኛና የሃይማኖት ሰው ናቸው። እህታቸው ፋጢማ ሁሴይኒ ካሜኒ በ2015 በ89 ዓመታቸው ነው የሞቱት። በ65 ካሬ ሜትር ውስጥ በትንሽ ክፍልና የምድር ቤት ያደጉ በመሆናቸው በጣም ብዙ ትዝታዎች እንዳሏቸው ይነገራሉ። በልጅነታቸው እናታቸው ከአባታቸው አሮጌ ልብስ ላይ ስፌት በተለይ ይሰፉላቸው እንደነበረ በጣም በሚያሳዝን ደረጃ የድህነት ደረጃ ላይ እንደነበሩ በቤተሰባቸው ዘንድ ሳይድ ወይም የነብዩ መሐመድ ዘር ግንድ አላቸው ተብሎ ይነገራል። ጥቁር ማሰሪያ ወይም ቱርባን ያደርጋሉ። ይህም የነብዩ ዘር ግንድ መሆናቸውን ጭምር የሚያሳይ እንደሆነ ይነገራል። እንግዲህ በ2026 የሆነው ግን በጣም ከባድ ነገር ነው። በየካቲት 28 2026 ዓ.ም ወይም በእኛ የካቲት 21 2018 ዓ.ም የተገደሉት ሞታቸው በ86 ዓመታቸው ሆኗል። የሞቱት በአሜሪካና በእስራኤል ጋር የአየር ጥቃት ነው። ጥቃቱ በቴህራን የነበረው ቢሮአቸው ኮምፓውንድ ውስጥ ነው የተፈጸመው። የካሜኒ ሞት የኢራን መንግስት እንደሞቱ አረጋግጧል። በአሜሪካ ፕሬዝዳንት ዶናልድ ትራምፕ ትዕዛዝ ጥቃቱ ተፈጽሟል ተብሏል። እነዚህ ሰው ተገለዋል። አሁን በሳቸው ህይወት ላይ 7 የማይታወቁ ወይም ሲክሬት የሆኑ ምስጢራት አሉ። እንግዲህ ውድ ቤተሰቦች የማይጠበቁ ናቸው። በአንደኛው ከአሜሪካ ጋር ምስጢራዊ ግንኙነት ነበራቸው በአንድ ወቅት ተብሎ ይነገራል። ሲክሬት ዩኤስ ኮንታክት እንደነበራቸው በ1979 አብዮቱ ዋዜማ ኮሜኒ ከአሜሪካ ካርተር አስተዳደር ጋር በፓሪስ በኩል ምስጢራዊ ግንኙነት እንዳደረጉ የተመደቡ ሰነዶች ያሳያሉ። በ1979 መጀመሪያ ላይ ለዋሽንግተን ምስጢራዊ መልእክት በመላክ የጦር ሰራዊቱን መረጋጋትና የአሜሪካን ጥቅም ወይም ህይወት እንዲጠብቁ በመግለጽ አሜሪካ በሻህ የሚባሉ መሪ በዛ ላይ ያለውን የጦር ሰራዊት ተጽዕኖ እንድታነሳለት በማግባባት ላይ እንደነበሩም መረጃዎች ያሳያሉ። ሁለተኛ በስደት ወቅት የነበረው የፍላጎት አለመጣጣም ኮንትራዲክቶሪ ፕሮሚስስ ነበሩ። ኮሜኒ በፓሪስ በነበሩበት ወቅት ለምዕራባውያን ጋዜጠኞች ዲሞክራሲያዊና ነፃ የሆነች ኢራን እንዲመሰርቱ ቃል ገብተው እንደነበረና ነገር ግን በግዞት በነበሩበት ወቅት የጻፉት
የእስልምና መንግስት የሚል አለ አንድ ቮላያት ፋቂህ የሚል መጽሐፍ እና እጅግ በጣም ጥብቅ የሆነ የሃይማኖት አባት አገዛዝ እንዲመሰርቱ አስቀድሞ የሚያሳይ እንደነበረ ምስጢራዊ ዶክመንቶች ይናገራሉ። በሶስተኛ ደረጃ የሻህ ውድቀትን አስቀድመው ታቅዶ ነበረ። በፕሪ ፕላንድ ስትራቴጂ ነው ሻህ የሚባሉት ሰውዬ። አብዮቱ በአጋጣሚ የመጣ ሳይሆን ኮሜኒ በ1964 ጀምሮ ከኢራን ተባረው በቱርክ፣ በኢራቅ፣ በፈረንሳይ በነበሩበት 15 ዓመታት ውስጥ የሻህ አገዛዝ እንዴት መገልበጥ እንደሚችል እጅግ ጥብቅ ስትራቴጂያዊ ጉዳይ ነድፈው ይሰሩ እንደነበረ ምስጢራዊ ዶክመንቶቹ ያሳያሉ። ሌላው አራተኛው እንግዲህ እስካሁን ድረስ ከሚጠበቁት ወይም ከተደበቁት ምስጢራት መካከል ከአረብ ሀገራት ጋር የጠበቀ የድብቅ ዲፕሎማሲ እንደነበራቸው ነው። የሺዓ አብዮትን ለማስፋፋት ቢሞክሩ መጀመሪያ ላይ ከአንዳንድ የአረብ ሀገራት ጋር ቀድሞ የነበሩት ሻህ የሚባሉት ሰው የእሳቸው ኃይልን ለመቀነስ ምስጢራዊ ድርድር ማድረጋቸው ይነገራል። ስለዚህ ይሄንን ነገር አንደኛው ብዙ ከማይነገሩ ምስጢራቶች መካከል ይገኛል። በአምስተኛ ደረጃ የቤተሰብ መለያየትና የግል ህይወታቸው ነው። ኮሜኒ የፖለቲካና የኢኮኖሚ ጥቅሞችን ለመከላከል ሲሉ ልጆቻቸው የፖለቲካ ውስጥ እንዳይገቡ እና ስማቸውን እንዲቀይሩ አድርገው እንደነበረም ጭምር ይነገራል። በስድስተኛ ደረጃ የስልጣን ማጠናከሪያ የሆስቴጅ ቀውስ በጣም የአምስተኛው ነጥብ በነገራችን ላይ አሁን ድረስ ልጆቻቸው በፖለቲካ ውስጥ ገብተው የገንዘብ ሰዎች እንዳይሆኑ ለማድረግ በሃይማኖት ጉዳይ ብቻ እንዳይተኩሩ የሰሩበት ነው። ይሄ ግን ስድስተኛው የስልጣን ማጠናከሪያ የሆስቴጅ ቀውስ የሚባል ነገርን በተመለከተ ያደረጉት ነገር ከዛ ይቃረናል። በ1979 የተከሰተው የአሜሪካ ኤምባሲ ታጋች ጉዳዮች የሆስቴጅ ክራይሲስ የሚባል ነበር። ኮሜኒ የፖለቲካ ተቀናቃኞቻቸውን ወይም ሊበራሎችን በማስወገድ በሀገሪቱ ውስጥ ያለውን ስልጣን መዋቅር ሙሉ ለሙሉ ወደ ሃይማኖታዊ ወገኖች ወይም ሃርድ ላይነርስ ለመቀየር በስልት የተጠቀሙበት ክስተት እንደነበረ ወይም አደገኛ ምስጢራዊ አሰራር እንደነበረ ይነገራል። ሰባተኛው ስለሳቸው ብዙ ያልተነገሩ ምስጢሮች መካከል የእስልምና አብዮት ወደ ውጭ ኤክስፖርት ማድረግ ኤክስፖርቲንግ ዘ ሪቮሉሽን ይሉታል። ይህንን በተመለከተ ኮሜኒ አብዮቱ በኢራን ብቻ ሳይወሰን ወደ ሌሎች የእስልምና ሀገራት እንዲስፋፋ ብዙ ሰርተዋል፣ ገንዘብ መድበዋል፣ ኃይልን ተጠቅመዋል። ይህም በጊዜው የነበሩ የአረብ ሀገራት መሪዎች ላይ ከፍተኛ ጭንቀት የፈጠረበት እስካሁን ድረስ ያለው የአረብ ላይ ያለውን ፖለቲካ ውድቀት ያመጣው ይሄ እንደሆነ ወይም በመካከላቸው በሺዓና በሱኒ እስልምና መካከል ከፍተኛ መከፋፈል እንዲፈጠር ያደረገው ይሄ ነው ተብሎ ይነገራል። እነዚህና መሰል ጉዳዮችን በተመለከተ መረጃ እንዲኖራችሁ አካፈልኳችሁ። ውድ የሣድስ ቤተሰቦቼ ስለተከታተላችሁኝ እጅጉን በጣም አመሰግናለሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። ሞኖ ሪል ስቴት አየር ጤና አደባባይ በካሬ 77000 ብር 50% ከወለድ ነፃ የባንክ ብድር የተመቻቸለት በ4% ወይም ደግሞ በ8% ቅድመ ክፍያ ውል መዋዋል ይችላሉ። 25% እና ከዛ በላይ ለሚከፍሉ ከ5% እስከ 30% እውነተኛ ቅናሽ አቅርበናል። ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ቤቶን እየገነባን ነው። ያለቁና በግንባታ ላይ ያሉ ሱቆችን ከ23 ካሬ እስከ 200 ካሬ እርሶን ይጠብቃል። 3000 ካሬ ላይ አረንጓዴ ስፍራ ያለው 4 ሊፍት በእያንዳንዱ ህንፃ ላይ የሚገጠምለት የከርሰ ምድር ውሃ ይወጣለት ከዘመኑ የተዋደደ ዘመኑንም የቀደመ ሞኖ ሪል ስቴት